እንግዲህ ሄርሜላ ከዚህ በኋላ በምንድነው የምታስረው አብርሃምን? እንግዲህ ቀለበቱን አውልቂው። ከዚህ በኋላ ህይወቴ ውስጥ አታስፈልግኝም። በዚህ ቀለበት ነበር እስከዛሬ ቀለበት አድርገልኛል ብለሽ ህይወቴ ስትበጠብጭው የነበረው። ስለዚህ ቀለበቱ አስፈላጊ አይደለም። ቀለበቱን አውልቅ ብሎ በግድ ቀለበቱን አውልቆ ተቀብሏታል ማለት ነው። ተንበርክከ ያረክላት ቀለበት እኮ ነው ብሎ አቤሌ ሽርጥልጥ የሆነ ጫታ ማለት ነው ሲናገር፣ ሩትዬ ምን አለችው? ቀለበቱን አቁሞ አሁን ተንበርክኮ ያደረገላት፣ አሁን ደግሞ አቁሞ አውለቀላት። ምን ይጠበስልክ ታዲያ አለችው ማለት ነው። የኔ ቀብራራ ማለት ነው። እና በጣም ነው ደስ ያለኝ። እንግዲህ ቀለበቱ ወልቋል። ከዚህ በኋላ ደግሞ ምን እንደምትያብረ የምናየው ይሆናል። ልጅ የሚባል ነገሩ ኦዲሽ ውስጥ የለም። አብርሃም ራሱ ከታመመ ከተባለ ይሄው 15 ቀን ሊሆነው ነው ወይስ አልፎታል? እና እስቲ ኦዲሽ ታዲያ ቦርጭ እንኳን እኮ ቦርጭሽ ራሱ እየጠፋ ነው እንኳን ልጅ ቅርና ማለት ነው። ገባሽ አይደለ? ከዚህ በኋላ ደግሞ በምን እንደምታስሉ የምናይ ይሆናል። ሰዓቱን መልሰውልሻል። ቀለበቱን አውልቆልሻል። ከዚህ በኋላ ምን አባሽ እንደሚወጥሽ አብረን የምናይ ይሆናል። ደስ ብሎኛል። ደስ ይበላችሁ የኔ ውዶች። ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሆኖልኝ። እንግዲህ ዛሬ ደግሞ አብርሽ ቀለበቱን አውልቋል። ዛሬ ደስ ብሎኛል። ደህና ነው፣ እግዚአብሔር ይመስገን። ቀለበትሽን ከዚህ በኋላ አያስፈልግም። በቃ እኔና ሩቲ ልጃችን አብረን ማሳደግ እንፈልጋለን፣ ህይወታችን መቀጠል እንፈልጋለን። አንቺ ህይወታችን ውስጥ አታስፈልግም። በቀለበቱ የተነሳ ደግሞ ብዙ ጊዜ ቀለበት አድርገልኛ ስትይኝ ነበረና ቀለበቱ እንዲወርቅ ፈልጋለሁ። በግድ ቀለበቱን ከእጇ ላይ አውልቋል። እንግዲህ በመጨረሻ ደግሞ ምናለች? እኔ መቼም በአንተ ተስፋ አትቆርጥም። አይ ተስፋ አትቆርጥም። እንደዚህ እያለቀሽ ሰው ላይ እየተላጣጠሽ ልትኖሪ ነው እድሜ ልክሽን። ተስፋ አትቆርጭም። የምን ተስፋ ነው? መጀመሪያ መች ተስፋ ኖሮች ነው አሁን ተስፋ የምትቆርጭው? ሰው እኮ ተስፋ ሲኖረው እኮ ነው ተስፋ አልቆርጥም ብሎ ሊናገር የሚችለው። የአንቺ ደግሞ ተስፋ የሚደረግበት ነገር አልነበረም። ትዳሯን በጠበጥሽው፣ ትዳሯን መለሰችው፣ ባሏን መለሰች። አለቀ ደቀቀ።